በረመዳን ወር የነበረውን መረዳዳት በሌሎች ጊዜያት ማስቀጠል እንደሚገባ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼህ መሐመድ አንዋር አሳሰቡ። ምክትል ፕሬዝዳንቱ መከባበርና አብሮነትን በማጎልበት ሁሉም ለሰላም ሊሰራ ይገባል ብለዋል። ዘላለም አስፋው ተጨማሪ አለው። ረመዳን 11 ወር ሙሉ ስሜቱንና መጥፎ ምኞቱን ተከትሎ ለኖረ ሰው ሁሉ ልጓም ለመልካም ሰሪዎች በረካ ሲሆን አዲስ የለውጥ ቤዛ ነው። ታዲያ ጾምን ጾም የሚያደርገው የምግብና የመጠጥ ታቅቦ ብቻ ሳይሆን ፈጣሪ የከለከላቸውን ነገሮች ሁሉ በመከልከል ያዘዛቸውን ነገሮች ደግሞ በመፈጸም መልካም ነገሮችን መስራት ነው። ጾም ይዞት የሚመጣው በረከትና የመተጋገዝ መንፈስ ነው ያሉት የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼህ መሐመድ አንዋር ይህን የመረዳዳት መንፈስ በሌላው ጊዜም በማስቀጠል በተለያዩ ምክንያቶች ችግር ውስጥ የሚገኙ ወገኖችን በመደገፍ በተግባር መገለጽ ይገባል ብለዋል። ጾም ይዞ የሚመጣው የመተጋገዝ መንፈስ ነው። ተርቦ በተግባር ደሃዎችን መሆን ይችላል። ተጠምቶ በተግባር የተጠሙን ሰዎች ማየት ይችላል። ታርዞ በተግባር የታረዙትን ሰዎች መሆን ይችላል። ሆኖ መማር ይችላል። ስለዚህ እኔ በውስን ጊዜ ያለፍኩባቸውን ችግሮች አቅመ ደካሞች ግን እድሜ ልክ የሚኖሩበት ተግባር ነው ከእለት ከእለት የሚኖሩት ነው ብሎ ይሄን ነገር አስቦ የተቸገሩ ወንድሞቻችንን ችግር ላይ ያሉ አባት እናቶቻችንን ማየት ይሄ ግዴታ ነው። ውዴታ ሳይሆን ተመርጦ የሚሰራ ሳይሆን ግዴታም ጭምር ነው እስላም የሚያስተምረው። ከእርስ በርስ መደጋገፉ ባለፈ ለሁሉም መሰረት የሆነውን ሰላምን ለማጽናት በጸሎት መትጋትና ግጭት ተወግዶ እርቀ ሰላም እንዲጎለበት መስራት ይገባል ምን ያሉት። ሰላም ትልቅ ዋጋ የሚሰጠው ነገር ነው። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ ላ ተተመኑ ሊቃል አድው ያሉ ከጥላት ጋር መፋለምን አትመኙ አሉ። ፈሰሉላህ አልዓፊየተ ከአላህ ሰላምን ለምኑ ሰላምን ጠይቁ ነው። ለዚህ ነው ቁርአን ከ140 ጊዜ በላይ ስለ ሰላም የተናገረው። ያለ ሰላም መኖር አይቻልም። አዕዋፋትም የሚኖረው በሰላም ነው። እንስሳትም የሚኖረው በሰላም ነው። አዝርዕትና እጽዋት ሳይቀር ሊኖር የሚችለው ሰላምና ሰላም ነው። ሰላም የሁሉም ነገር መሰረት ነው። ኢትዮጵያ ነብዩ መሐመድ የመረጧት ብዛነትን የተቀበለችና ያስተናገደች ሀገር መሆኗን ያነሱት ሼህ መሐመድ ታሪኳን የማወቅ የመጠበቅና ሰላማን የማረጋገጥ ኃላፊነት አለብን ብለዋል። فإن فيها ملكا لا يظلم عنده أحد እርሱ ዘንድ ማንም ሊበደልበት የማይችል ንጉስ አለ ብለው ነብዩ ሰለላሁ ዐለይሂ ወሰለም የተመረጠች ሀገር ነች። ቅድስት ሀገር ነች ኢትዮጵያ። ስለዚህ ምን ኃላፊነት አለብንኛ? የመጀመሪያው ታሪኩን ማወቅ፣ ሁለተኛ ለትውልድ ታሪኩን ማስተላለፍ፣ ሶስተኛ እጃችን ላይ ያሉትን ቅርሶችና የታሪክ መዛግብቶችን መጠበቅ ኃላፊነት አለብን። ይህ ሲሆን ነው የኢትዮጵያ ዋጋ ልናውቅ የምንችለው። ሼህ መሐመድ አንዋር ሰላምን ለማረጋገጥ እኛነትን መከባበርና አብሮነትን ማጎልበት ይገባል ብለዋል። እንደየእምነቱ ማህበረሰቡን ስለ ሰላም ማስተማር እንደሚያስፈልግ ማስገንዝበዋል።